የእስልምና ጉዳዮች ጠቅላይ ምክር ቤት በአርሲ የደረሰውን ጥቃት አወገዘ። በኦሮሚያ ክልል አርሲ ዞን ሸርካ ወረዳ በንጹሃን የኦርቶዶክስ ክርስትና እምነት ተከታዮች ላይ የደረሰውን አሰቃቂ ጥቃት በጽኑ ማውገዙን ገልጿል። ምክር ቤቱ ከመሸ ባወጣው መግለጫ በደረሰው አሰቃቂ አደጋ ማዘኑን ገልጸው ድርጊቱ ማንኛውንም ወወልድ ወመንፈስ ቅዱስ አሐዱ አምላክ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ የሐዘን መግለጫ ውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመር ነው አይደለ? በቃ አርሲ ላይ የኦርቶዶክስ በየጊዜው መቃብር በየጊዜው አስክሬን ተከፍኖ አንድም ቦታ የገደሉ ሰዎች ለፍርድ ሳይቀርቡ ወይም ደግሞ እርምጃ ተወስዶባቸዋል ሳይባል የሰው ልጅ ህይወት እንደዚህ ረከሰ ማለት ነው። ሰላም ጤና ይስጥልን። ትዝታ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ በአንድ ወቅታዊ ጉዳይ ላይ ተመልሼ መጥቻለሁ። በዚህ ጉዳይ ላይ እንድናገር የፈለኩት ሁላችሁም እንደምታውቁት በኢትዮጵያ በወለጋ አርሲ አካባቢ ላይ የተፈጸመውን በኦርቶዶክሳዊ አማኞች ላይ የነበረውን ጭፍጨፋ ታስታውሳላችሁ። በዛ ጉዳይ ላይ ነው ሞር ለተወሰኑ ደቂቃዎች እንድንቆይ የፈለኩት። ሁለተኛው ነገር ደግሞ በዛሬ ሁላችሁም እንደምታውቁት በኢትዮጵያ የአድዋ ድል በዓል ነው። ለ130ኛ ዓመት ይከበራል። ሁላችሁንም እንኳን አደረሳችሁ ማለት እፈልጋለሁ። ይሄ በዓል ለኛ ምንድነው፣ ለአፍሪካውያን በአጠቃላይ ምንድነው ብለን ብናስብ በጣም ትልቅ ሚስጥር፣ በጣም ትልቅ ማንነትን የሚገልጽ በዓል ነው። ሁላችሁንም በድጋሚ እንኳን አደረሳችሁ። ወደ ዋናው ጉዳይ ከመግባቴ በፊት ግን የዛሬን በዓል ተንተርሶ አንድ አጭር እንኳን አደረሳችሁ የሚል ቪዲዮ ላሳያችሁና ወደ ዋናው ጉዳይ እገባለሁ። ወደ ዋነኛው ጉዳይ ልግባ። እኔ አሁን ዋነኛው የዚህ ቪዲዮ እንድሰራ ያስገደደኝ ነገር ምንድነው? እንዳልኳችሁ ላለፉት አንድ ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ የነበረውን ጭፍጨፋ ሁላችንም አይተናል። ይሄን ጭፍጨፋ በጣም ከሌላው ጭፍጨፋ የሚለይበት ዋነኛው ምክንያት ለተከታታይ 3 ቀን፣ የመጀመሪያው ቀን 7 ሰው ነው የተገደለው ኦርቶዶክሳዊ፣ በሁለተኛ ቀን 21 ሰው ነው የተጨፈጨፈው፣ በሶስተኛው ቀን 4 ሰው ነው የተጨፈጨፈው። ነገር ግንስ ከዚህ ጭፍጨፋ በኋላ ግን የተለያዩ የኛው ራሱ የቅዱስ ሲኖዶስ ጨምሮ የእስልምና ጉዳዮች ምክር ቤት፣ የሃይማኖት ተቋማት ምክር ቤት መግለጫ ሰጥተዋል። ይሄንን መግለጫ ሲሰጡ ከዚህ በፊት የነበረውን ጭፍጨፋ ከዚህ አሁን በሳምንት የነበረውን ጭፍጨፋ ሳይጨምር የነበሩትን ጭፍጨፋዎች መግለጫ ሰጥተዋል ወይ ብለን ብንሄድ ነው። አሁን ለምን ሰጡ? እንግዲህ ሁላችሁም የየራሳችሁን ሐሳብ መስጠት ትችላላችሁ። ነገር ግን ጥያቄ የሆነብኝ እኔ እንደ አንድ ኦርቶዶክሳዊ የሞተው ቁጥራቸው ከ35 በላይ ነው። 3 ቀን ነው በተከታታይ ጭፍጨፋ የነበረው። መግለጫ ሲሰጥ ግን 21 ተብሎ ነው የተገለጠው። በአንድ ቀን የነበረውን ጭፍጨፋ እንመለከተው። ይሄ ቅዱስ ሲኖዶስ በዛሬው ዕለት
የገለጸው ነው። የሐዘን መግለጫ ቅዱስ ቤተክርስቲያን ወይም ቅዱስ ሲኖዶስ መግለጫ ሰጥቷል። እስቲ እንየው። ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ የተሰጠ የሐዘን መግለጫ። እለሃሙ በእንተ ስሙ ምድር ሰናይት ፍስቶሙ። ስለ ስሙ መከራን የተቀበሉት መንግሥተ ሰማያት የእነርሱ ናት። ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለእርዛት ተጋልጠው እየኖሩ መሆኑ ይታወቃል። ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘኑ ባሉበት እኛም ከሐዘናችን ባልተጽናናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሃን ወገኖቻችን ሕይወት በግፍ ማለፉን በሕይወት የተረፉትም በታጣቂዎች መታገታቸውንና የደረሱበት ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሃን ወገኖቻችን ሕይወት በግፍ ማለፉን በሕይወት የተረፉትም ቀደም ያልኳችሁ ይሄ ላይ ነው። የ21 ሰው ኦርቶዶክሳዊ መሞታቸውን 21 ሰው ብቻ አልሞተም። ይሄ ነው የኔም ኩዌስችን የነበረው። 21 ሰው ብቻ አይደለም የሞተው። በጣም የሚገርመው ግን እኔ ይሄ መግለጫ ሲሰጥ ከራሳችን ከኢትዮጵያ ኦርቶዶክስ ቅዱስ ሲኖዶስም ራሱ ለመናገር ከልባቸው ነው ብዬ ፐርሰናሊ አላምንም። ምክንያቱም በትክክል ከዛ ውስጥ የሞተባቸው ወገኖች በመጀመሪያው ቀን፣ በሁለተኛው ቀንና በሶስተኛው ቀን በተጨባጭ የሞቱባቸው ቤተሰቦች ስላሉ ግን የተፈለገው ግን በአንድ ቀን በሁለተኛው ቀን የሞቱት ውስጥ 21 ሰው ስለሆኑ እነሱን ብቻ ነው። ለምንድን ነው የመጀመሪያው ቀን 7 ሰው የት ሄደው ነው? በሶስተኛው ቀንስ 4 ሰው የሞተው የት ሄዶ ነው? ይሄ መግለጫ እየተሰጠ እኮ 4 ሰው ሞቷል። ምንድነው ዓላማው? ጀስት አንዱን ብቻ ፒክ አድርጎ ለመግለጽ የተፈለገው። አቶ በአዲስ መልኩ ቀጥሎ የ21 ንጹሃን ወገኖቻችን ሕይወት በግፍ ማለፉን በሕይወት እኔም እዚህ ላይ ነው ጥያቄ። ቀደም እንዳልኳችሁ ድርጊቱ ለ3 ቀን በተከታታይ ነው። የመጀመሪያው ቀን 7 ሰው ነው የተገደለው፣ በሁለተኛው 21 ሰው ነው፣ በሶስተኛው 4 ሰው ነው የተገደለው። ግን አሁን ቅዱስ ሲኖዶስ መግለጫውን ሲሰጥ በአንድ ቀን ውስጥ የተገደለውን ብቻ 21 ነው። ለምንድን ነው ሪፖርቱ በዛ ብቻ ሊገለጽ የቻለው? እዚህ ጋር ነው ለኔ ጥያቄ። እዛ ውስጥ ያሉት አካላት ከፖለቲካ አንጻር ለምን ይታያል? 3 ቀን በተከታታይ ነው። ያንን ማስረጃ ደግሞ በተለያዩ የሶሻል ሚዲያ ከሟቾች ቤተሰቦች ተገልጿል። ሚዲያ ላይ ወጥተው ተነግረዋል። በዛሬ ቀን 4 ሰው ሞተብን፣ በዚህ ቀን 7 ሰው ሞተብን። የቱን ነው እኛ ልናምን የምንችለው? ከሟች ቤተሰብ ውስጥ በትክክል የሚናገሩትን ነው ወይስ አሮን ነው? እንቀጥል። የተረፉትም በታጣቂዎች መታገታቸውንና የደረሱበት አለመታወቁን ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ በመግለጽ ከሀገረ ስብከቱ የቀረበውን ሪፖርት የተመለከትነው ጥልቅ በሆነ ሐዘን ነው። አገር ሰላም ብለው የሚኖሩት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህን አስነዋሪ ድርጊት የፈጸሙት አካላትም ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም። ሁለተኛው ፖይንት ይሄ ነው። የሃይማኖት ሰዎች አይደሉም፣ በሃይማኖት ስም የመጡ ምናምን ሰዎች አይደሉም፣ ወይም በሃይማኖት ስም ነው እንጂ የሃይማኖት ሰዎች አይደሉም። የሚታወቅ ነው። እኔ ከዚህ በፊትም ቪዲዮ ሰርቼዋለሁ። በሃይማኖት ሽፋን ነው እያደረጉ ያሉት። እኛ እኮ ሚዲያው ላይ በስነ ስርዓት የሚያደርጉትን በተለይ በሶሻል ሚዲያው ላይ በብዙ መንገድ ሲናገሩት ነበር። ስለዚህ ማናቸው
በሃይማኖት ስራ ያሉ ናቸው። በሃይማኖት ያቁታል እነሱ የእስልምና እምነትን የሸፈኑ የዋሃብያ እስልምና ተከታዮች ናቸው ይሄንን የሚያደርጉት። በሃይማኖት ሽፋን ተሸፍነው ወይም የሃይማኖትን አይወክሉም የሚባል ነገር አረ ነው። እኔ መሸፋፈኑ መብቴ ሊሆን አይችልም ስለማይሆን ነው ይሄ ሁሉም ጊዜ ቆየንበት። አሁን ከጊዜ አመጣሹ በኋላ የመጣው የአክራሪ እስልምና በተለይ የዋሃብያ እስልምና ሰዎችን በመግደል ሃይማኖቱን የሚያስከብረው ግልጹን ማወቅ መነጋገር ግልጽ ነው። በሃይማኖት አንድነን ኢትዮጵያ ተከባብራ ነው ከእስልምና አዎ ነበር። ከጊዜ በኋላ በተለይ ደግሞ አሁን ስልጣን ላይ ያለው መንግስት በሚከተለው ሲስተም እነዚህ ሰዎች እድሉን አግኝተዋል። ምክንያቱም ስልጣን ላይ ያለው መንግስት ከምንም በፊት ፊቱ ያለው ኦርቶዶክሳዊ አማኙና የኦርቶዶክስ እምነት የኦርቶዶክሳዊና እችን ቅድስት ቤተክርስቲያን ላይ ነው ሞር ፊቱን ያለው። ችግርም ቢመጣብኛል ብሎ የሚያስበው እችን ቤተክርስቲያን ነው ማጥቃት የሚፈልገው። ስለዚህ እነዚህ ሰዎች አድገዋል። ስለዚህ ማንኛውንም ድርጊት ለማድረግ የትኛውም ድጋፍ አላቸው። ስለዚህ ባንሸፋፈነው የተሻለ ነው። ይታወቃሉ። እናንተ ባትሉትም እኔ እንደ አንድ ኢትዮጵያዊ ኦርቶዶክሳዊ ነው አክራሪ እስልምና ውስጥ ኢትዮጵያ ውስጥ ገብቷል። በተለይ የዋሃብያ ሙስሊሞች ይሄን በእምነታቸው የነሱ እምነት እነሱን የማይመስል ወይም እስልምናን የማያምን ሰው በመግደል እንደሚጸደቅ ስለሚያውቁት እያደረጉት ነው። በሶሻል ሚዲያ እየሰማናቸው ነው። ዓላማቸውን በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የሁሉም ሃይማኖት ተከታዮች በጋራ ልናወግዛቸው ይገባል። በመሆኑም በወገኖቻችን ላይ የተፈጸመው አሰቃቂ ግድያ በህዝበ ክርስቲያኑ ዕለታዊ ኑሮ አሉታዊ ተጽዕኖ የሚፈጥር በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፍ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀልም ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓተ አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶስ በጥብቅ ያሳስባል። ፍርድን በመሻት ይሄንን እኔ ብትጠይቁኝ ላለፉት 7 ዓመታት ቤተክርስቲያኗ ያልጠየቀችበት ምክንያት የላትም። ጠይቃለች። ታስታውሱ እንደሆነ ጠቅላይ ሚኒስትሩ በፓርላማ ላይ በአንድ ዓመት ውስጥ በዘመነ ህወሓት ያልነበረውን በአንድ ዓመት ውስጥ 10 ምናምን ደብዳቤ ደርሶኛል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ኮምፕሌን ነው ብሎ ሲናገር ነበር ጠቅላይ ሚኒስትሩ። አሁንም ከዛ የዘለለ ነገር አለ። የፈለገ ነገር መግለጫ ቢሰጥ መብቴው ምንም ከመንግስትም ከክልሉ መንግስትም እነዚህ ሰዎች እዛው ነው የሚኖሩት። በጣም እኔ አሁን ትንሽ ስለከበደኝ ነው እንጂ ከዛው ክልል ላይ ከሞት የተረፈ ግለሰብ የተናገረውን ኢንተርቪ አምተን እዚህ ብንገልጸው የተሻለ ነው። ጥሩ ማስረጃ የሚሆነን እሱ ነው። ስለዚህ የቅዱስ ሲኖዶስ ከመግለጫ ከመስጠት ውጪ ምንም የሚያመጣው የለም። ይሄንን ሪያሊቲ መቀበል አለብን። መብቴው ሌላ ነው። ከመንግስት መብቴ የሚገኝ አይደለም። መንግስት ይሄንን መብቴ ይፈጽም ቢያደርግ ኖሮ ማድረግ ይችላል። 7 ዓመት ሙሉ የኦርቶዶክሳዊው ደም ፈሶ አይቀርም በአንድ ክልል ላይ። እንቀጥል።
የሚጮኸው ስለ ስሙ መከራን የተቀበሉት የንጹሃን ደም ተገቢውን ፍትህ ይፈልጋልና ይህን አስነዋሪ ድርጊት የፈጸሙት አካላት በሕግ እንዲጠየቁ ወደፊትም ክቡር የሆነው የሰው ልጅ ሕይወት እንዳይጠፋ የዜጎች ሀብትና ንብረት እንዳይወድም መንግስት የዜጎችን ደህንነት የማስጠበቅ ተግባሩን እንዲያከናውን ቋሚ ሲኖዶስ ጥሪውን በአጽንኦት ያስተላልፋል። ጸልያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የካቲት 22 2018 ዓመተ ምህረት አዲስ አበባ። እኔ አንድ ነገር መናገር የምፈልገው ፐርሰናሊ እንደ አንድ የኦርቶዶክስ አማኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ መግለጫ በመስጠቱ ደስተኛ ነኝ። መብቴው ግን ወይም የኦርቶዶክሳውያንን ሞት ግን ያስቆማል ብዬ አላምንም። ግን እንደ ቤተክርስቲያን ተቋም ቅዱስ ሲኖዶስ ይህንን መግለጫ መስጠቱ ግን ምንም ችግር የለውም። መብቴው ግን ሌላ ስለሆነ ማለት ነው። እኔ እዚህ ላይ አይደለም ዋና ፖይንት። ከዚህ በፊት ተደርጎ የማይታወቅ ግን ዛሬ ያደረጉት የኢትዮጵያ እስልምና ጉዳዮች ምክር ቤት መግለጫ ሰጥቷል። ከቅዱስ ሲኖዶስ መግለጫ ከሰጠ በኋላ እነሱም ተመሳሳይ በአርሲ ለተጨፈጨፉ ኦርቶዶክሳውያን መግለጫ ሰጥቷል። እስቲ እንስማውና እሱ ላይ ኮሜንት አደርጋለሁ። ጉዳዮች ጠቅላይ ምክር ቤት በአርሲ የደረሰውን ጥቃት አወገዘ። በኦሮሚያ ክልል አርሲ ዞን ሸርካ ወረዳ በንጹሃን የኦርቶዶክስ ክርስትና እምነት ተከታዮች ላይ የደረሰውን አሰቃቂ ጥቃት በጽኑ ማውገዙን ገልጿል። ምክር ቤቱ ከመሸ ባወጣው መግለጫ በደረሰው አሰቃቂ አደጋ ማዘኑን ገልጸው ድርጊቱ ማንኛውንም ሃይማኖት የማይወክል እኩይ ዓላማ ያለው መሆኑን አመልክቷል። ድርጊቱ በሃይማኖቶች መካከል ለዘመናት የቆየውን የመከባበር እሴት በመናድ በአማኞች መካከል ጥርጣሬ፣ ግጭትን ለመፍጠር የታለመ እኩይ ሴራ ነው ብሎታል። መንግስት ድርጊቱን የፈጸሙ አጥፊዎች በአፋጣኝ ለይቶ ተገቢውን ሕጋዊ እርምጃ እንዲወስድ ጥሪ አቅርበዋል። በሃይማኖቶች መካከል ያለውን ሰላምና መከባበር ለማፍረስ የሚሰሩ አካላት ህዝቡ በንቃት ሊከታተል እንደሚገባም ተመልክቷል። ምክር ቤቱ ለሟች ቤተሰቦች፣ ወዳጅ ዘመዶች አላህ መጽናናት ይስጣቸው በማለት ቅድም ያልኳችሁ ይሄ ነው። ተመሳሳይ ሙሉ ኮፒውን ከቅዱስ ሲኖዶስ ነው የወሰደው። በቃ ማለት እዚህ ጋር ነው ለኔ በቃ ጀስት ከመግለጫ የዘለለ አላደረጉም፣ አልተቃወሙም የሚል ነገር ለመግለጽ ካልሆነ በስተቀር የመብት አይደለም። ጀስት ፖለቲካሊ የሆነ አካል የተሰጣቸው ነው ይመስላቸው። የእስልምና ጉዳዩ ብቻ አይደለም፣ የሃይማኖት ተቋማት ጉባኤም ደሴም ወይ ነው የሚገልጸው። በራሱ ሚዲያ ላይ ሶሻል ሚዲያ ላይ ጽሁፉን አስቀምጦታል እና ተመሳሳይ የ21 ሰዎች ሞት የ21 ሰዓት። ስለዚህ ፖይንቱ ምንድነው? የሆነ አካል ሰጥቶ አንብቡ የተባለ ነው የሚመስለው እንጂ ሪያሊቲውን የሚያሳይ አይደለም። ያ ነው ለኔ መግለጫው ከመቃወም በቃ ተቃውሞናል የሚል መግለጫ ለመስጠት ነው እንጂ የመብቴ አካል ለመሆን አይደለም። የሃይማኖት ተቋማት ጉባኤም ይሄንኑ መግለጫ ነው የሰጠው። እኔ እዚህ ላይ አንድ ነገር ለመናገር የፈለኩት ምንድነው መሰላችሁ? አሁን ላለፉት 3-4 ቀን የተጨፈጨፈው ኦርቶዶክሳዊ አማኝ ነው። የማንም ሌላ የእምነት በእምነት ውስጥ ያለ ሰው ሙስሊም ዋቴቨር ዋቂፈና ፕሮቴስታንት ሌላ እምነት አለ። ኦርቶዶክሳዊ ተመርጦ ነው የተገደለው። ግን ታስታውሱ እንደሆነ የዛሬ 3 ወር አካባቢ ላይ የነበረውን ከባዱን ጭፍጨፋ የሃይማኖት ተቋማት ጉባኤ መግለጫ ሰጥተው ነበር። አጣርተን መተናል ብለው ከሞቱት ውስጥ አብዛኛው ማነው ኦርቶዶክሳዊ ብቻ አይደለም፣ የተለያዩ ዋቄፈናም ክርስቲያኑም ፕሮቴስታንቱም ሙስሊሙም ሞተዋል ብለው ነበር ሲገልጹ የነበሩት። ታስታውሱ እንደሆነ እስቲ ይሄንን ቪዲዮ እንየው። ችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። አያችሁት? ዋቄፈናው ፕሮቴስታንቱ፣ ካቶሊኩ፣ እስልምናውም ኦርቶዶክሱም ነው ጉዳት የደረሰባቸው ብሎ ኮምፕሊትሊ ፖለቲካ ነው የመጣው። ይሄ ያሁኑ አይደለም።
አሁን ይሄ በዚህ ሳምንት ውስጥ ስለተፈጸመው አይደለም። ታስታውሱ እንደሆነ የዛሬ 3 ወር አካባቢ ላይ የነበረውን ጭፍጨፋ ነው። አሁን ይሄ የሃይማኖት ተቋማት ጉባኤ የሰጠው መግለጫ ነው። ኢንቨስቲጌት አድርገናል ብለው ማለት ነው። ኬት እንዳመጣቸው ያዛኔም ስንጮህ የነበረው ኦርቶዶክሳዊ ተጨፈጨፈ ነበር ስንል ነበር እና ምን ብለው ነው ከመንግስት ተሰጥቷቸው እንዲናገሩ ዋቄ ፈናው ፕሮቴስታንቱ፣ ካቶሊኩ፣ ሙስሊሙ፣ ኦርቶዶክሱን የተጨፈጨፈው ሁሉም ነው አደጋ የደረሰው። አንድም እኮ የለም። ኦኬ እንበልና አሉ እነዛም ተጨፍጭፈዋል ካልን ወራባውት ነው። አሁንስ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስም 21 ባይሆኑም 21 ኦርቶዶክሳዊ ተጨፈጨፈ ነው ያለው። የእስልምናው የኦርቶዶክስ አማኞች ተጨፈጨፉ ነው ያሉት። የሃይማኖት ተቋማት ጉባኤም ኦርቶዶክሳዊ ተጨፈጨፈ ነው ያለው። ታዲያ ለምን አልጨመሩትም? ዋቄ ፈናውም ፕሮቴስታንቱም ሙስሊሙም ተጨፍጭፏል ለምን አላሉ? አያችሁ። ስለዚህ እዚህ አርሲ ወለጋ ውስጥ ያለው በሙሉ ጭፍጨፋ ላለፉት ሃይማኖት ተኮር ዘር ተኮር ጭፍጨፋ ነው። ኢትስ ላይክ ጆኖሳይድ ነው። ኦርቶዶክስ በዘር በሃይማኖትም ተመርጦ የሚገደልበት ነው። አዎ የኦሮሞ ኦርቶዶክሶችም ሞተዋል፣ የሚካድ አይደለም። ወይ በሃይማኖት ወይ በዘር የተጨፈጨፈ ነው። ኦርቶዶክሳዊ ሆኖ ኦሮሞ ቢሆን አይተርፍም። ስለዚህ እኔ አሁን ስለ ከየትኛው ብሔር ነው ሳይሆን በሃይማኖታቸው እየተጨፈጨፉ ነው ያሉት ኦርቶዶክስ ብቻ በመሆኑ። የትኛው ሙስሊም አሁን ተጨፈጨፈ? የትኛው ካቶሊክ፣ የትኛው ፕሮቴስታንት ተጨፈጨፈ? የትኛው ዋቄፍና ተጨፈጨፈ? በጣም ነው የሚገርመው። በጣም ነው የሚያሳዝነው። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመድ ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመድ ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁ? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣሁም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው። እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ፣ ቃየል በዛ ብሎ መናገር። ሰላም እንዴት እኔ ይሄንን ነው የኔም ጥያቄ። እግዚአብሔር አምላክ ለወንድማችን ቃለ ሕይወት ያሰማልን። በቃ ይሄ ነው ስሜቱ። እንግዲህ በአገር ቤት ያለ ልጅ ነው ይሄንን እየተናገረ ያለው። እስከ መቼ የሚለው ነው ጥያቄያችን። እኛ እንግዲህ እግዚአብሔር አምላክ መብቴውን እሱ ይስጠን ነው የምንለው። ይሄን ወንድማችንን እንስማና የዛሬውን ፕሮግራማችን እንጨርሳለን። ናችሁ? ደህና ናችሁ?
ዛሬ ላካፍላችሁ የፈለኩት የአንዲት አርሲ ተወላጅ የሆነች እህት ሰቆቃ ነው። ከረጅም ዓመታት በፊት በማህበራዊ ሚዲያ ማቃት አንድ አርሲ የተወለደች እህት ነበረች። በውጭ ሀገር ነው የምትኖረው። አርሲ አካባቢ ያኔ ሰዎች በተለያየ ምክንያት ሲገደሉ፣ በሃይማኖታቸው በብሔራቸው ምክንያት ሲጠቁ ቤተሰቦቿ እዛ ስላሉ እዛ ስለተወለደች በየጊዜው የሚሆነውን ነገር ትከታተል ስለነበረ ሰቀቀን ውስጥ ነበረች እና እቺ እህት እንቅልፍ መተኛት ለሳምንታት እስኪያቅታት ድረስ ስለ ቤተሰቦቿ በማሰብ ትጨነቅ ነበረ። ሁሌ በነጋ ቁጥር ስልክ ለመደወልና ደህና ማደራቸውን ለማወቅ ትተጋ ነበር እና ያቺ እህት አንዳንዴ በስልክ እናወራ ስለነበረ ሁሌ ለቅሷ፣ እንባዋ፣ ሁልጊዜ ፍርሃቷ ከእሷ ጋር ነበር እና አርሲ አካባቢ እንግዲህ አርሲ ቆቃ አለ እንዴ እስከምል ድረስ ግንዛቤ የሰጠችኝ እህት ነች እና በሆነ ያው ሶሻል ሚዲያ ላይ አንድ ሰሞን ሰዎች ትቀራረቡና በመሀል ትጠፋፋላችሁ። ተጠፋፋንና አንድ ቀን ፌስቡክ የሆነ የእሷን ምስል ይዞልኝ መጣ። ምስሉ ላይ ጥቁር በጥቁር ለብሳለች እና ሰዎች ደግሞ እግዚአብሔር ያጽናሽ ምናምን ብሎ ኮሜንት ያደረጉበትን አየሁ። ከዛ ለካ አባቷ ተገለው ነው። እንደፈራችሁ አልቀርም። ለብዙ ጊዜ አብሰለሰላት። የፈራችው ስጋቷ ልቧ ነግሯት በቤተሰቧ ላይ የሚፈጠረውን መከራ ስላወቀች ይመስለኛል እንደዛ ተሰቃይ ከረመችው። አባቷ ብቻ አልነበረም የሞቱት፣ አጎቶቿም ዘመዶቿም በአካባቢ ያሉ ሰዎች ተገለዋል። ያቺ እህት እኮ ከሞቱት በላይ ሞታለች። ከአባቷ በላይ የሞተች ብዬ ብላት እሷ ነች። ለረጅም ዓመት እንቅልፍ አጣ። ይሄ ማወራችሁ የ4 ዓመት የ5 ዓመት ጉዳይ ነው። አባቷ የዛሬ 2 ዓመት አካባቢ ተገደለ እና አርሲ ያለው ሰቆቃ መቼ ነው የሚቆመው? ማን ነው የሚቆመው? የዚህ ጉዳይ ተጠያቂ ማን ነው? ኃላፊነት የሚወስደው ማን ነው? ማንን ነው በዚህ ጉዳይ መክሰስ የምንችለው? ማንን ነው መውቀስ የምንችለው? ሰዎች በሃይማኖታቸውና በብሔራቸው የተነሳ ቢጠቁ ከሆነ ይህን ነገር ማስቆም ያለበት ማን ነው? ስንት ዓመትስ ነው የሚገደሉት? መቼስ ነው የሚቆመው? ለእኔ እንቆቅልሽ የሆነብኝ ነገር ነው። በዚህ ማን ነው ተጠያቂ? ማንስ ተጠያቂ እናድርግ? በዚህ ጉዳይ ማንን እንውቀስ? ሁላችሁም በአእምሯችሁ የምትወቅሱት ሰው ይሄን ነገር ማስተካከል አለበት የምትሉ ሰው በአእምሯችሁ ሳሉ ምን አይነት ኃላፊነት ያለ ያሉ ሰዎች ናቸው ይሄን ነገር ማቆም ያለባቸው? የሆኑ ሰዎች አፈንግጠው ሰው የሚገሉ ከሆነ እነዛን ሰዎች ለሕግ ማቅረብ፣ የታጠቁ ከሆነ በእነሱ ላይ እርምጃ በመውሰድ ጸጥ ማድረግ፣ የህዝቡ ሰላምና መረጋጋት ጤና መጠበቅ የማን ኃላፊነት ነው? በየጊዜው የቀን ለቀን ስራ ይሆናል ሰው መግደል። ደግሞ ሰውም ሲገደል በሆነ በሃይማኖትና በብሔር ተለይቶ የሚገደል ከሆነ እዛ ሀገር ውስጥ ያሉ የመንግስት አስተዳዳሪዎች፣ እዛ ሀገር ውስጥ ያሉ ባለስልጣኖች ምንድነው ስራቸው? ምን እያደረጉ ነው? መቼ ነው የሚያስቆሙት? አንድ ጊዜ ከቁጥጥራቸው ውጭ ሆኖ ይሆናል፣ 2 ጊዜ በመዘናጋት ይሆናል የተፈጠረ። በየወሩ በየአመቱ ሰዎች ተነጥለው ሲገደሉ፣ አስክሬን ተደርድሮ ሲቀበር እየታየ ዝም የሚባለው ለምንድን ነው? ምን እስኪሆን ድረስ ነው? እንደዚህም ሆኖ ነው ስራ የሚሰራው? እንደዚህም ሆኖ ነው ባለስልጣን የሚኮነው? ቢያንስ ትንሹ ነገር የሰው ደም መፍሰስ እንዲቆም ማድረግ የአንድ የጸጥታ አካል፣ የአንድ የመከላከያ ኃላፊ፣ የአንድ የፖሊስ ኃላፊ፣ የአንድ የደህንነት ኃላፊ፣ የአንድ የክልል አስተዳደር፣ የአንድ ጠቅላይ ሚኒስትር ዋና ተግባር ምንድን ነው? ምንድን ነው ባካችሁ? እኔ ስላልገባኝ ነው። ማን ነው የሚነግረኝ? ይሄ የሚፈሰው እንደውም ማቆም ያለበት ማን ነው? መጠየቅ ካለበትስ ማን ነው መጠየቅ ያለበት በዚህ ጉዳይ? እስከ መቼ ነው ዝም የሚባል? ምን እስኪቆም? የሆነ ሰው ገደለ፣ የሆነ ሰው አንዱ ደረቅ ወንጀል የፈጸመ ሰው ለህግ ሲቀርብ እናያለን። ያ የግል ተበዳዩን ሊያቀርበው ይችላል። እንደዚህ አይነት የጅምላ ጭፍጨፋዎች ላይ ለፍርድ የቀረበ ሰው አለ ወይ? ለፍርድ ከቀረበ በየትኛው ሚዲያ ነው የነገራችሁ? የታሰረ ሰው አለ ወይ? የተከሰሰ ሰው አለ ወይ? በዚህ ጉዳይ ላይ ኃላፊነቱን ባለመወጣት ከስልጣን የተባረረ ባለስልጣን አለ ወይ? እስር ቤት የገባ ባለስልጣን አለ ወይ? በዚህ ጉዳይ ላይ ሰዎች በሞቱበት ጉዳይ ላይ ዋና ከጀርባ ሆኖ ያንቀሳቀስ የነበረ ወይ ሃይማኖት ወይ የምናምን ሽፋን የለበሰ ሰው ለፍርድ ቀርቧል? ምን አይነት ሀገር ነው እየመሰረትን ያለ ነው? ምን አይነት ሀገር ነው እየገነባን ያለ ነው? ምን አይነት ሀገር ነው ያለን? ምን አይነት መሪዎች ናችሁ ያላችሁ? ያሳፍራል። እውነት ለመናገር ያሳፍራል።
ቆጥቤ ነው የምናገረው። ምክንያቱም ለሰዎች አእምሮ መጠንቀቅ አለብን። በየጊዜው መቃብር በየጊዜው አስክሬን ተከፍኖ አንድም ቦታ የገደሉ ሰዎች ለፍርድ ሳይቀርቡ ወይም ደግሞ እርምጃ ተወስዶባቸዋል ሳይባል የሰው ልጅ ህይወት እንደዚህ ረከሰ ማለት ነው። አዝማራ በእናንተ በባለስልጣኖች አፍራለሁ። እውነት ምስላችሁን ሳይ ንግግራችሁን ስሰማ አፍራለሁ። ሱፍ ለብሳችሁ የሆነ ነገር ስትመርቁ፣ የሆነ ነገር ስትቀበሉ፣ የሆነ ነገር ስትሸኙ ሳያችሁ አፍራለሁ። እንደዚህ አይነት ባለስልጣንም ኖሮ አያውቅም። ኦኬ የተቃወመ ህግ ተዋጋህን በል ከሆነ ጋር መንግስትህን ሊጥል ስለነበረ ከሱ ተዋጋህን በል። በሰላም የሚኖሩ የሀገሩ ዜጎችን መጠበቅ ያቅታቸዋል። ሸኖ ሰፋሪ ከዚህ በላይ ቃላት የለኝም። ለሞቱ ነፍስ ይማራል። ለሞቱባችሁ እግዚአብሔር መጽናናት ይስጣችሁ። ይሄ ነው የኔም ምልከታ። ወንድማችን እግዚአብሔር አምላክ ቃለ ሕይወት ያሰማልን። እውነቴን ነው። በጣም በሚገርም ሁኔታ ነው እየገለጸ ያለው። የብዙዎቻችን ጩኸትም ይሄ ነው። በጣም ከሚገርሙ አንዱ ካነሳ ውስጥ የገረመኝ ነገር ምንድነው? አንድም ሰው በዚህ በዘር ጭፍጨፋ በሃይማኖት ጭፍጨፋ ላይ የተሳተፉ ሰዎች ተያዙና ለፍርድ ቀረቡ የሚባል ነገር ላለፉት 7 ዓመት አላየንም። ተውትና አንድ ጥሩ ኤግዛምፕል የሚሆነው አብዲሌ የሶማሌው ፕሬዝዳንት የነበረው ታስታውሱ እንደሆነ ያኔ በለውጡ ጊዜ ተብሎ ያ ሁሉ ቤተክርስቲያን በሶማሌ ክልል ላይ ሲጨፈጨፍ ሲቃጠል ኦርቶዶክሳውያን ሲገደሉ ያ ሁሉ ጭፍጨፋ የዘር ማጽዳት በሚመስል ሲደረግ ለፖለቲካ ዓላማ ተብሎ ያ ሁሉ ነገር አድርጓል ተብሎ እስር ቤት ገብቶ በ2 ነው በ3 ለፍርድ ሳይቀር በነፃ ተለቆ ነው ያለው አብዲሌ። ነገር ግን መንግስትን በተችቷል ተብሎ ግን እስር ቤቱ ሞልቷል፣ ወይ ለፍርድ አልቀረቡም። ስለዚህ ይሄ ወንድማችን እያለ ያለው በዘር አንድ ሰው የሚከሰሰው እንግዲህ ሁላችንም እንደምናውቀው አንድ በዓለም አቀፍ ደረጃ ላይ በዘር ማጥፋት በሃይማኖት በተለያየ ግጭት ቀስቅሶ አደጋ ሰው ግድያ የፈጸመ ሰው በከባድ ወንጀል ለፍርድ የሚቀርብበት ስርዓት ነው ያለው በዓለም ላይ። ተራ ደግሞ አንድ ሰው አደጋ ቢያደርስ ቢሰርቅ የሆነ ወንጀል ቢሰራ ተውቴ መንግስት መተቸት የትም ማያሳስርም። ተራ ነገር ቢሰራ እንኳን እሱ ብዙ እንኳን ግለሰብ ላይ ነው የሚባለው። በእኛ ሀገር ኮንቴክስት ግን ይሄ አይደለም። አንድ ሰው እንደ ማህበረሰብ እንደ አንድ ሰው ብዙ ነገር ዘር መርጦ ቢገድል ሀዜ ግሩፕም ሆኖ ሃይማኖትን ቤተክርስቲያንን ቢያቃጥል መስጊድን ቢያቃጥል እንደ ከባድ ወንጀል የማይታይበት ዘመን ላይ ነው የደረስነው ኢትዮጵያ ውስጥ። በዛው በተመሳሳይ ግን መንግስትን ተቸ ስርዓቱን ተቸ ከተባለ ግን ለፍርድ ሳይቀር 3-4 ዓመታት እስር ቤት ይማቅቃል። እና ወንድሜ የጠየቀው ነገር አላየንም አናይም። ስለዚህ መብት ያለው እግዚአብሔር አምላክ ከሰማይ ካልሆነ በስተቀር መንግስት ለነዚህ ንጹሃን ለሚሞቱት ኦርቶዶክሳዊ አማኝ ግን መብት ይሰጣል ብዬ አላምንም። እግዚአብሔር ምሕረቱን አምጥቶ በቀሉን ካልተበቀለ በቀር ማለት ነው። ይሄ ነው እንግዲህ ዛሬ ቪዲዮዬ። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይቆየን። አሜን።